ሀይሚ ከሀሰን ጋር እኖራለሁ ብላ ምርጫዋን መረጠች። ብሩክ ጋር እንደተጣሉ ናቸው። ዛሬ ላይ እንግዲህ ልብሴን አወጣለሁ ብላ ተነጋግራለች። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተከበራችሁ የቻናሌ ቤተሰቦች በያላችሁበት የአላህ እዝነት ራህመት ከእናንተ ጋር ይሁን እያልኩ ዛሬ ደግሞ በሀይሚ መጥቻለሁ ማለት ነው። እንግዲህ ሀይሚና ብሩኬ ያው እንዳስቀየማት እንደተጣሉ ሆነው ያው ዙሮ እሷ አልተጣላንም ብላለች። እሱ ደግሞ ቀለበት ይዞ ቀለበት አድርጎ በይቅርታ ጠይቋን ነበር። ሀይሜ ግን ምላሿ አልቀበልም ከአንተ ጋር መቀጠል አልችልም ነበር ያለችው። ከዛም አልፎ ተርፎ እንግዲህ ወደ አዲስ አበባ እንመለስ ሲላት እምቢ ብላ ነበረ። አሁን ላይ ያው ወደ አዲስ አበባ እንደምትመለስ ተረጋግታለች። ግን የምመለስበትን ቤት ደግሞ ማመቻቸት አለብኝ ያለችው። ምክንያቱም አሁን ላይ እኔ ከቤተሰብ ጋር ከወጣሁ 2 ዓመት ሆኖኛል። ደግሜ ቤተሰቦቼ ጋር መሄድ ማለት እነሱን መርዳት ሲገባኝ ወደ እነሱ መሄድ አያስፈልገኝም። እኔ ከብሩኬም ጋር ሳልሆን በፊት ቆይቻለሁ ከቤት ከወጣሁ። ስለዚህ አሁን ላይ ደግሜ እነሱ ጋር መሄድ ማለት በጣም ከብደኛል። ድሮ ባልወጣ ኑሮ አዎ፣ አሁን ግን ወደ እነሱ መሄድ አልፈልግም። ስለዚህ የምኖርበት ቤት አመቻችቼ ወደ አዲስ አበባ መመለስ አይቀርም ነው ያለችው። እንግዲህ ሀይሜ አሁን ላይ ብሩክ ጋር ያው ስለተቀያየሙ እና ሀሰን ደግሞ እስካሁን ድረስ አንተ ከጎኔ ሁሉም ሰው ሲርቀኝ ሁሉም ሰው ሲጠላኝ አንተ ነበር ከጎኔ ያለው እና እንዴት ስጠራኝ አልመጣም ነው ያለችው። እንግዲህ እሱ ጋር እኔ ጋር ትሆኛለሽ ብሎ መርጦላታል። ከዛም አልፎ ተርፎ ደግሞ ብሩክ አንተ ከቤት ትወጣለህ፣ እሷ ደግሞ አንተ ቤት ትቀመጣለች እንጂ እንዴት አንተ እየኖርክ እሷ መሰደድ የለባትም ምክንያቱም እሷ ሴት ናት፣ አንተ ደግሞ ወንድ ነው መውጣት ያለበት እያለ እንግዲህ ሀሰን ሁሉንም እውነቱን ተናግሯል ማለት ነው። ያው ሀሰን ምንም የሚደብቀው ምንም የሚዋሻው ነገር ስለሌለ ሁሉንም በግልጽ ነው የተናገረው ማለት ነው። ከዛም አልፎ ተርፎ እንግዲህ ዛሬ ላይ ሀሰን በጣም በሚገርም ሁኔታ ሀይሜን አክብሮ ምናምን ነገር ጠርቷታል። እንግዲህ ሀይሜ የሴቶች በላይ ብለን ይችላል ማለት ነው። በጣም የምንወድሽ ነን። ብሩኬ ጋር ደግሞ ያው ብሩክም ደግሞ ይሄን ነገር የቀለበት ዝግጅት አድርጎ ሳይነግረኝ በማለት ይሁን ያው ዙሮ የውስጧን የሀይሜን ነገር ማንኛችንም አናቅም። ያው ዙሮ ግን ያንን ቀለበት አልተቀበለችውም ከና ይቅርታው ማለት ነው። ዙሮ እሷ ያለችው እንዳልተጣላን እና ይሄ ደግሞ መሆን ያለበት ነገር ነው፣ እኔ እናንተ አብረን መቀጠል ስለማንችል ነው ያለችው። እንግዲህ ሀይሜና ብሩኬ ያው እንዳሳለፉት ብዙ ውጣ ውረዶችን አሳልፈው ከሱም ጋር ሆነ ከሌላም ጋር ያው በሚመጡት የሴቶች ከሷም ጋር የሚመጡትን ብዙ ነገር እንግዲህ ፈተናውን ሁሉ አልፈው እዚህ ደርሰው በስተመጨረሻም እንግዲህ በአዩም ልጅ ተፈትነው የሱ ያልሆነችውን ልጅ ያንተ ናት በመባልና ከእርግዝና እስከ መውለድ ድረስ ጠብቃ ተመርምሮም የሱ መሆኑ ከተረጋገጠም በኋላ እንግዲህ ሀይሜም ያንን ሁሉ መከራ ስቃይ ወርቃም ሁሉንም ነገር አይታ ከዛም በስተመጨረሻ ያችን ልጅም ለማሳደግ ቃል ገብታ ስጪ ብላም ጠይቃት አዩ ደግሞ ያው ልጄን ላንቺ አልሰጥም ብላ ባለቻትም መሰረት እንግዲህ የፍቅረኛዋን ልጅም ልታሳድግ ሞክራ ነበር ሀይሜ መልካሟ ማለት ነው። ከዛም አልፎ ተርፎ እንግዲህ ብሩኬም ዛሬ ላይ ያንን እውነት ለማግኘት ሲል የሀዩ ልጅ በመውሰድ እውነቱን አግኝቶ ራሱን አስከብሮ ነፃ ሆኗል ማለት ነው። ነፃ ስለሆነ ሁላችንም ደስ ብሎናል። ግን ሀይሜ ጋር ለምን እንደዛ አይነት መራራቅ መጣ? ምክንያቱም አሁን ይሄ ነገር አንተ የአዩ ልጅ ያንተ ልጅ ስላልሆነች በጣም ደስ በሚል ሁኔታ በሚያምር ሁኔታ እና ከአሁን ቀጥዬ ያው ላላስቀይማት በማለት ሀይሜንም ቃል እገባልሻለሁ ብሏትም ነበረ። እሷ ግን አይሆንም፣ አንፈልግም፣ መቀጠል አንችልም፣ ብዙ ነገር አለ እኔ እናንተ ብላ ነግረዋለች። በጣም የሚገርም ነው። ከዛም አልፎ ተርፎ እንግዲህ ዛሬ ላይ እኔ እንጃ ምን ልበላችሁ ሁሉም የስራውን ያው እንደሚያገኝና ሀይሜ ደግሞ እንግዲህ ሀሰንን መርጣለች። እኔ ቶሎም እኔ ቤትም ብሏታል። እሷ ደግሞ ያው ለራሴ የሆነ ቤት ማመቻቸት ፈልጋለሁ ያለችው። እንግዲህ ሀይሜ ዛሬ ላይ ቤቷን እያመቻቸች እና ወደዛው ልትመለስ ከቤተሰብ ጋርም ላለመሆን ወስናለች ማለት ነው። እና ወደ
ሀሰን ቤት ነው ወይስ ብሩክ ወጥቶ ወደ ብሩክ ቤት የምትሄጂው የሚለውን ደግሞ እንግዲህ ወዴት እንደምትሄድም አሁን ላይ ቦታዋን እያመቻቸች ትገኛለች ማለት ነው። ያው አልመለስም ማለት አይደለም እመለሳለሁ ነው ያለችው ሀይሜ። ሁሉንም ነገር በግልጽ ተናግራለች። ብሩኬ ጋር ግን ደግሞ መቀጠል እንደማንችል ነው ያለችው። ግን ደግሞ ሀሰን ያው የብሩክንም ስራ ያውቃል፣ የሀይሜንም ያው ሁለታቸውም እንደሚፈላለጉና እንደሚፈቃቀሩ ሁላችንም እናውቃለን። ግን በመሀል የሚመጣ ነገሮች በቃ እናንተን ለማራራቅ የሚሆነውን ነገሮች ደግሞ ወደዛ አስወግዳችሁ ጉዟችሁን ወደፊት ማድረግ ነው የሚገባው ነው የምንለው ሁላችንም ብንሆን ማለት ነው። ምክንያቱም የሀይሜም የብሩኬም ደጋፊዎች የሀይሜና ብሩኬ መለያየት እንደሌለባቸው ነው የምናውቀው ማለት ነው እንጂ የሀይሜና ብሩኬ የተለያዩ ማለት በጣም ከባድ ነው። ምክንያቱም ብዙ ውጣ ውረዶችን አሳልፈው ከዛም አልፎ ደግሞ ቤተሰቦቻቸው በጣም የሚዋደዱ ከዛም አልፎ ደግሞ ያው ሀይሜም ያለሱ ብሩኬም ያለሷ መኖር እንደማይችሉ ያው ተነጋግረውም ከዛም አልፎ ደግሞ እኛም በምናየው በሚልኩልን እንጂ ያው የሰው ልጅ ልባቸውን ውስጣቸውን የሚያውቅ ነገር የለም እና ስለዚህ አሁን ላይ ሀሰንን በቃ አንተ ምርጥ ሰው ነህ ብላ መምረጧ እና ወደ እሱ መጠጋቷ ይሄም ጥሩ ነው። ምክንያቱም ሀሰን ለሁሉም እየቆመ ነው። ያው ምንም ሳይልም ብሩክንም በጣም ሰርቦታል። እቃ ናት እንዴ አንስተህ ይዛሀት የምትሄደው ብሎታል። ይሄ እውነቱ ነው። ሀይሚ ማለት እንግዲህ የተከበረች ምርጥ ሴት ልዕልት ናት እንጂ እቃ ወይም ደግሞ ምንም ነገር አይደለችም። አንተ እንደፈለግ የምታደርጋት ብሎ እውነቱንና ልክ ልኩን ለብሩኬ ነግሮታል። ብሩክስ ምን ይሆን መልሱ? ምን እንደሚመልስ ደግሞ በቀጣይ ቪዲዮ የምናይ ይሆናል ማለት ነው። ብሩክ ደግሞ ያው አሁን ላይ ያጠፋው ጥፋት በጣም ቆጭቶት አንገብግቦት ያደረገው ነገር ሁሉንም ትቶ ያው በቀለበት ምክንያት እግሯ ላይ ወርቆ ይቅርታ ቢጠይቃትም ሀይሜ ግን አሻፈረኝ ብላለች። እንግዲህ ያሻፈራትም አንድ ምክንያት ያው የብሩክ ነገር ሊሆን ይችላል። ብሩክን አለማመኗ ወይም ደግሞ የተፈጠረውን ችግር ብዙ ነገሮችን ሊሆን ይችላል ብለን እናምናለን ማለት ነው። እንግዲህ ሀሰን ብሩክንና ሀይሜን ብታስታርቃቸውና አንድ ላይ ሆነው ወደሚሄዱበት ቦታ ወደሚመለሱበት ሀገር በአንድ ላይ ቢመለሱ የሁላችንም ደስታ ነው ማለት ነው። እንግዲህ ሁላችንም ብንሆን ሀይሜና ብሩኬ አንድ ላይ ሆነው ተጋብተው ልጅ ወልደው ሁሉንም ነገር ለማየት የምንጓጓንን ማለት ነው። ያው ፍቅረኛሞቼ እንደሆናችሁ ለብዙ አመት ያው ብዙም አመት ባይባል እንግዲህ አመታት 2 አመት 3 አመትን ያስቆጠራችሁ ሰዎች ናችሁ። ከዛም አልፎ ተርፎ እንግዲህ አሁን ላይ በልጅም ተፈትኖ እዚህም ብደርስም ግን ብዙ መከራና ስቃዮችን አሳልፋችኋል ማለት ነው። ይህን ሁሉ ማድረግ የሚገባችሁ ደግሞ ሁላችሁም በአንድ ላይ ተነባብራችሁ በአንድ ሆናችሁ ወደፊት እንጂ የሚመጣውን ችግርና አደናቃፊ ነገሮችን እናንተ እያነሳችሁ እንጂ እናንተ ደግሞ በሚመጣው ችግር መውደቅና መለያየት አይኖርባችሁም ማለት ነው። ምክንያቱም የውስጣችሁ ስሜት አንተም ያለሷ እሷም ያለሱ አንተም ያለሷ እሷም ያለንተ መኖር ስለማትችሉ አይደለም እናንተ እኛ ተመልካቾች ብዙ እናውቃለንና ማለት ነው። እንግዲህ ሀይሚም ይቅርታውን ተቀብለሽ በአንድ ላይ ኑሩ እንላለን ማለት ነው። ሀሰን ደግሞ የሁለታቸውም እኩል ጓደኛ ከሆንክ እንግዲህ ሁለታቸውን በአንድ አስቀምጠህ ማስታረቅ ይገባል። ብሩክንም ያጠፋውን ጥፋት ልክ እንደ ዛሬ እንደነገርከው በአካል አግኝተህ ነግረኸው ሁሉንም አምኖ ተማምኖ እንግዲህ መቀበል አለበት። ሀይሜ አሁን ላይ እንግዲህ እውነት ብሩክ ለቆ ወጥቶ ሀይሜ ብሩክ ቤት ትቀመጣለች ወይስ ደግሞ ወደ አይሚን ወደ ሀሰን ትሄዳለች ወይስ ከቤተሰቦች ጋር ተመልሳ ትገባለች የሚለውን ደግሞ በቀጣይ አብረን የምናይ ይሆናል። ያው ሀይሜን የምንጠብቃት ምርጥና መልካም ሴት ስለሆነች ብሩክን ይቅርታውን እንደምትቀበለው ደግሞ ሁላችንም እርግጠኛ ሆነን እናያለን ማለት ነው ውዶችዬ። እና ብሩክና ሀይሜ እንግዲህ ችግራችሁን ፈጣሪ ያንሳላችሁና በአንድ ላይ ሆናችሁ አደናቃፊንና መቀኝነትን ያንሳላችሁ። ሁሌም ከሚዋደዱና ከሚፋቀሩ ሰዎች ያው በመሀል የሚገባ ተንኮለኛ ወይም ደግሞ ብዙ የእናንተን ደስታ እናንተን ለመለያየት ልክ እናንተን አንድ ለመሆን አንድ እንድትሆኑ እንደምንወደው ደግሞ እናንተን ለመለያየት ብዙ መቀኛ ስላለ እንግዲህ እነዛን ሁሉ ፈጣሪ ያደርግላችሁ ያልን አንድ መሆናችሁን እንመርጣለን ማለት ነው።
እና ውዶችዬ ስወዳችሁ ቪዲዮ ላይክ ሸር በማድረግ አጠናክሮኝ አላህ ሱብሃነሁ ወተዓላ ሀገራችንን ሰላም አላህ ያድርግልን፣ የኑሮ ውድነትን ያንሳልን። እንግዲህ ሀገር ሰላም ሲሆን ሁሉም ሰላም ይሆናል ማለት ነው። በያላችሁበት ያለ ህዝነት ራህመት ሁሉ ሁላችሁም በዛ ቪዲዮ ኢንሻአላህ አድርጉ። ወዳችኋለሁ። መልካም